ባርሴሎና ኒኮ ዊሊያምስን ለማስፈረም ምንም አይነት ፍላጎት የለውም ተብሏል። አርሰናልና ቼልሲ አትሌቲኮ ቢልባኦን የክንፍ መስመር ተጫዋች ለማስፈረም ይፎካከራሉ ተብሎም ይጠበቃል። ከዚህ ቀደም ባርሴሎናዎች በተጫዋቹ ላይ ከፍተኛ ፍላጎት አላቸው ሲባል የነበረ ቢሆንም አሁን ላይ ኤል ናሲዮናል ይዞ በወጣው መረጃ መሰረት ባርሴሎና ኒኮ ዊሊያምስን ለማስፈረም ምንም አይነት ፍላጎት እንደሌላቸው ተገልጿል። ማርከስ ራሽፎርድ በዚህ ክረምት ማንቸስተር ዩናይትድን በ40 ሚሊዮን ዩሮ የዝውውር ሂሳብ ሊለቅ ይችላል ተብሏል። እንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ እንደሚታወቀው በጥር የዝውውር መስኮት አስቶን ቪላን በውሰት ውል ተቀላቅሏል። ታዲያ ማንቸስተር ዩናይትድን በዚህ የክረምት የዝውውር መስኮት በቋሚ ውል በ40 ሚሊዮን ዩሮ ሊለቅ እንደሚችል ቴሌግራፍ በዘገባው አመላክቷል። ጆርዲ አልባ በኢንተር ሚያሚ እስከ 2027 የሚያቆየውን አዲስ ኮንትራት ተፈራርሟል። የቀድሞ የባርሴሎና የግራ መስመር ተከላካይ የሆነው ጆርዲ አልባ አሁን ላይ በኢንተር ሚያሚ እስከ 2027 የሚያቆየውን አዲስ ኮንትራት መፈራረሙ እየተገለጸ ይገኛል። አሰልጣኝ ሰርጂዮ ኮንሴሳኦ በውድድር ዓመቱ መጨረሻ ከኤሲ ሚላን ጋር እንደሚለያዩ ተነግሯል። አሰልጣኙ እንደሚታወቀው በውድድር ዓመቱ አጋማሽ ኤሲ ሚላን መያዝ የቻሉ ሲሆን አሁን ላይ ግን ጥሩ ውጤት ባለማምጣታቸው በውድድር ዓመቱ መጨረሻ ላይ ከኤሲ ሚላን ጋር እንደሚለያዩ ተነገረ ይገኛል። ናፖሊ የሌሉ ተጫዋች የሆነውን ዮናታን ዴቪድን በነጻ ለማስፈረም በአመት እስከ 6 ሚሊዮን ዩሮ የሚያስገኝነትን ኮንትራት ለተጫዋቹ ማቅረቡ ተገልጿል። ናፖሊዎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት ያደረጉ ሲሆን በአመት 6 ሚሊዮን ዩሮ የሚያስገኝነትን ኮንትራት ለተጫዋቹ ማቅረባቸው ነው የተነገረው። ሊቨርፑሎች ዲን ሆይሰንን ማስፈረም ካልቻሉ ወይም ተጫዋቹን ካጡ ቶማስ አራውጆን ለማዘዋወር ኢላማ እንዳደረጉ እየተነገረ ይገኛል። የቤኔፊካው ፖርቱጋላዊ 22 ዓመት የመሃል ተከላካይ የውል ማፍረሻው 80 ሚሊዮን ዩሮ እንደሆነ ተገልጿል። ከሊቨርፑል በተጨማሪ ማንቸስተር ዩናይትድ፣ ቼልሲና ፓሪስ ሰን ዠርሜን የተጫዋቹ ፈላጊዎች እንደሆኑ እየተነገረ ይገኛል። አሌክሳንደር ላካዜት በሊዮን ቤት የመጨረሻውን ጨዋታ የፊታችን ቅዳሜ ያደርጋል ተብሏል። አሌክሳንደር ላካዜት በሊዮን ቤት አሁን ላይ ጥሩ የሚባል ጊዜን እያሳለፈ የሚገኝ ሲሆን ከውድድር ዓመቱ መጠናቀቅ በኋላም ከሊዮን ቤት እንደሚለቅ ይጠበቃል። ፓሪስ ሰን ዠርሜን የቦሩሲያ ዶርትመንዱን አጥቂ ሴሩ ጉራሲን ለማስፈረም ይፈልጋሉ ተብሏል። ተጫዋቹ በያዝነው ውድድር ዘመን ለዶርትመንድ 33 ጎሎችን ማስቆጠር የቻለ ሲሆን አስደናቂ እንቅስቃሴንም በቢጫና ጥቁር ለባሾቹ ቤት እያሳየን ይገኛል። ታዲያ ፓሪስ ሰን ዠርሜኖች ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ተገልጿል። ሃሪ ዊልሰን፣ አዳማ ትራውሬና ራውል ጂሜኔዝን በፉላም እስከ ሰኔ 2026 ድረስ የሚያቆያቸውን አዲስ ኮንትራት መፈራረማቸው ተነግሯል። ሶስቱ ተጫዋቾች አሁን ላይ የአንድ ዓመት የኮንትራት ማራዘሚያ ውል መፈረማቸውን ፉላም አስታውቋል። ሊቨርፑል፣ አርሰናልና ቼልሲ ሁሉም የክረምቱን የዝውውር ሂደት ከመጀመራቸው በፊት የብራይተኑን አጥቂ ጆዋ ፔድሮ ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ብራዚላዊ ብራይተን የፊት መስመር ተጫዋች ጆዋ ፔድሮ በዘንድሮው ውድድር ዓመት በፋቢያን ሃዝለር ስር አስደናቂ ስራን መስራት የቻለም ተጫዋች ነው። የስፔኑ ኃያል ክለብ ሪያል ማድሪድ የሚላኑ ቲጃኒ ሬንደርስ ለማስፈረም የሚደረገውን ፍክክር መቀላቀሉን ማርካ በዘገባ አመላክቷል። ሪያል ማድሪድ የተከላካይ ክፍሉን ለማጠናከር በዝውውር መስኮቱ በስፋት እየተንቀሳቀሰ ሲሆን ቲጃኒ ሬንደርስን ለማስፈረም የሚደረገውን ፍክክር መቀላቀሉ ተነግሯል። ሪያል ማድሪድ ሁለቱንም ማለትም ዲን ሆይሰንና አልቫሮ ካሬራስን ማስፈረም እንደሚፈልጉ እየተነገሩ ይገኛል። አልቫሮ ካሬራስ በቤኔፊካ አስደናቂ እንቅስቃሴን ያሳየ ሲሆን ስፔናዊ ተከላካይ ዲን ሆይሰን ደግሞ በበርንማውዝ የሚገርም ብቃቱን በማስመልከት ላይ ይገኛል። የሰሜን ለንደኑ ክለብ አርሰናል ብራዚላዊውን የሪያል ማድሪድ የክንፍ አጥቂ ሮድሪጎ ላይ ተጨባጭ ፍላጎት እንዳላቸው እየተነገረ ይገኛል። ተጫዋቹ በክረምቱ የዝውውር መስኮት ከሪያል ማድሪድ ጋር ሊለያይ እንደሚችል በስፋት እየተነገረ ነው። ጀርሚ ፍሪምፖንግና ሊቨርፑል በዝውውር ላይ ከስምምነት ላይ ሊደርሱ ተቃርበዋል ተባለ። ሆላንዳዊ ክንፍ ተከላካይ 35 ሚሊዮን ዩሮ የውል ማፍረሻ እንዳለውም ተነግሯል። ኤሪክ ቴነግ በባየር ሊቨርኩሰን ዣቪ አሎንሶን ለመተካት ከተመረጡ መካከል የመጀመሪያው እንደሆነ እየተነገረ ይገኛል። ኔዘርላንዳዊ አሰልጣኝ ከማንቸስተር ዩናይትድ ከተሰናበቱ በኋላ ያለ ስራ የተቀመጡ ሲሆን ባየር ሊቨርኩሰንን ለመተካትም የመጀመሪያ ምርጫ እንደሆኑ እየተነገረ ይገኛል። አትሌቲኮ ማድሪድ ክርስቲያን ሮሜሮን ከቶተናም ለማስፈረም ቆርጦ መነሳታቸው እየተነገረ ይገኛል። ለተጫዋቹም 70 ሚሊዮን ዩሮ ለመክፈል ፈቃደኞች እንደሆኑ ተዘግቧል። ማርካ በዘገባው እንዳመላከተ ከሆነ የዲያጎ ሲሞኔ ቡድን ይህንን ተጫዋች በዚህ የክረምት የዝውውር መስኮት ለማስፈረም እየተንቀሳቀሱ እንደሆነ ነው የተነገረው። በማንቸስተር ዩናይትድና ማቲያስ ኩና መካከል የነበረው ስምምነት ምንም አይነት ለውጥ የለም ተብሏል። ንግግሮቹ አሁንም እንደቀጠሉ ሲሆን ከሁለቱም ወገኖች አዎንታዊ ነገሮች አሉ። በስምምነቱ ዝርዝሮች ላይ በመስራት ስምምነቱ በከፍተኛ ደረጃ ላይ ይገኛል ሲል ፋብሪዚዮ ሮማኖ አመላክቷል። የባርሴሎናው ዳይሬክተር ዴኮ በላሚን ያማል አዲስ ኮንትራት ምንም አይነት ችግር አይኖርም ሲል አረጋግጧል። የ17 ዓመቱ አዲስ ኮንትራት ለመፈረም እየተነጋገረ ሲሆን በኮንትራቱ ላይ ምንም አይነት ችግር የለም ሲል ነው ዴኮ የተናገረው። ኖቲንጋም ፎረስት በክረምቱ ቢያንስ 5 ፍርሚያዎችን ያደርጋል የሚሉ ግምቶች እየተበራከቱ ይገኛል። ከነዚህ መካከል የማንቸስተር ሲቲዎች ጀምስ ማካቴና የኢፕስዊች ታውኑ ሊያም ደላፕ ኢላማ ካደረጉት መካከል ናቸው ሲል ቴሌግራፍ በዘገባው አመላክቷል። ኔዘርላንዳዊ ተጫዋች ዛቪ ሲሞንስ በዚህ ክረምት አርቢ ላይፕዚግን ለመልቀቅ ተዘጋጅቷል። ተጫዋቹ የፕሪሚየር ሊግ ክለቦች እና ባየር ሙኒክ ከፍተኛ ፍላጎት እንዳላቸው እየተነገረ ነው። ሪያል ቤቲስ፣ አትሌቲኮ ማድሪድና ዩቬንቱስ እና ቪያሪያል አንቶኒን በክረምቱ ለማስፈረም እየተፋለሙ ይገኛሉ። ብራዚላዊ ፊት መስመር ተጫዋች ከማንቸስተር ዩናይትድ በጥር የዝውውር መስኮት ሪያል ቤቲስን በውሰት መቀላቀሉ ይታወሳል። ታዲያ እኚህ ክለቦች ይህን ተጫዋች በዚህ በክረምቱ የዝውውር መስኮት በቋሚ ውል ለማስፈረም እየሰሩ እንደሚገኙ ነው የተገለጸው።
ፍሎሪያን ዊርትዝ ማክሰኞ ወደ እንግሊዝ ሲበር ከሊቨርፑልና ከማንቸስተር ሲቲ ጋር ተገናኝቷል ተብሏል። ሊቨርፑል አሁን ዊርትዝ ፉክክር ውስጥ በንቃት እየተሳተፈ እንደሚገኝም የጀርመኑ የመረጃ ምንጭ ኪከር አመላክቷል። ሊቨርፑሎች የቦሎኛን የመሃል ተከላካይ ጆን ሉክሜንን በክረምቱ ለማስፈረም ከቶተናምና ከቼልሲ ጋር እየተፋለሙ እንደሚገኙ እየተነገረ ይገኛል። ሊቨርፑሎች ተከላካይ ክፍላቸው ለማጠናከር እየሰሩ ሲሆን ይህንን ተከላካይም ለማስፈረም በስፋት እየተንቀሳቀሱ እንደሆነ እየተነገረ ይገኛል። በኢንዛጊ ስር የሚመራው ኢንተር ሚላን የማንቸስተር ዩናይትድን ሁለገብ አጥቂ ጆሹዋ ዚርክዜን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ባሳለፍነው ክረምት ከቦሎኛ ማንቸስተር ዩናይትድን የተቀላቀለው ኔዘርላንዳዊ የፊት መስመር ተጫዋች ምናልባትም በክረምቱ ማንቸስተር ዩናይትድ ሊለቅ እንደሚችል እየተነገረ ይገኛል። ክሪስቶፈር ኑንሁ በክረምቱ የዝውውር መስኮት ቼልሲ እንደሚለቅ ይጠበቃል። ሊቨርፑልን ጨምሮ ኒውካስል ዩናይትድና ባየር ሙኒክ ተጫዋቹን ማስፈረም እንደሚፈልጉ እየተነገረ ይገኛል።